ሞኝ ከራሱ ስህተት ይማራል፣ ብልጥ ደግሞ ከሰው ስህተት ይማራል። እስከዛሬ በገገማ መጓዝን ሳስበው በጣም ነው የሚገርመኝ። ምን ያህል እንደተሞኘው ነው የሚያሳየኝ ማለት ነው። አሁን ላይ ያወቅኩትን የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ ዓመት እንኳን አውቄው ቢሆን ኖሮ ቻናል ይሄኔ አድጎ ነበር። ሰላም ጋይስ እንዴት ናችሁ? ስሜ ራውዳ አብደላ ይባላል። ባለፉት ሳምንታት ዩቲዩብ ለምን እንደማያድግ ለምን በቂ ቪውና ኢንተራክሽን እንዳላገኘ ጥናት እያደረኩኝ ነበር። ከጥናቱም ሙሉ በሙሉ ስህተቱ የኔ እንደሆነና የዩቲዩብን ስትራቴጂ እንዴት እንደሚሰራ ሲስተሙን አለመረዳቴን ደርሼበታለሁ። በዛሬው ቪዲዮ ደግሞ ከዛ ባገኘሁት ኢንፎርሜሽን እና እውቀት በባለፈው ቪዲዮ ላይ አፕላይ አድርጌ ለሙከራ በጣም የተሻለ ለውጥና ተስፋ ሰጥቶኛል ማለት ነው። እና እሱን ስህተት ምን ነበረ፣ ያሻሻልኩት ምንድነው፣ ውጤቱስ ምንድነው የሚለውን አስረዳችኋለሁ። እናንተ ደግሞ ከኔ ስህተት ተምራችሁ እኔ የምሰጣችሁን ኢንፎርሜሽን በራሳችሁ ቻናል ላይ አፕላይ በማድረግ ብዙም ሳትለፉ ብዙም ሳትቆዩ ዩቲዩባችሁን ማሳደግ ትችላላችሁ ማለት ነው። ኦኬ፣ የመጀመሪያው ችግር ነው የሚለው የኮንተንት ችግር ነው። እንግዲህ እኔ አዲስ ነኝ፣ ኦዲየንሴ ከ100 በታች ናቸው። ስለዚህ ብዙ ቪው ፈልጋለሁ፣ ብዙ ሰብስክራይበር ፈልጋለሁ። እንግዲህ ሐሳቤ እሱ ነው ማለት ነው። ግን እኔ የምሰራው ነገር ለሰው ጠቃሚ ካልሆነ ሰው ይጠቅመኛል ብሎ ካላሰበ ወደ እኔ አይመጣም፣ ለኔ ሰብስክራይብ አያደርግልኝም ማለት ነው። ስለዚህ እኔ መስራት የነበረብኝ ኮንተንት ለሰው ጠቃሚ ነው ብዬ የማስበው አይነት ኮንተንት መሆን ነበረበት። ነገር ግን እኔ ሰራ የነበረው ዝም ብሎ አይነት ቪዲዮ ነበረ። ሳውዲ ሄጃለሁ፣ እንደዚህ አይነት ምግብ ሰርቻለሁ፣ ጀስት ኢንፎርሜሽን፣ ጀስት ዝም ብሎ ወሬ አይነት ነበረ ሲሰራ የነበረው ማለት ነው። የኔ ኮንተንት ከላይ እስከ ታች ብታይ ሰው ይጠቅመኛል ብሎ የሚያስብ አይነት ኮንተንት አልነበረም ማለት ነው። ስለዚህ ሰው መጥቶ ሰብስክራይብ አላደረገልኝም፣ ምክንያቱም እኔ የምሰራቸው ለእነሱ የሚጠቅሙ ስላልሆነ ማለት ነው። ሰው መሆን የነበረበት ምንድነው፣ እኛ ብዙ ኦዲየንስ ያለለን ታዋቂ ያልሆንን ሰዎች፣ ዝም ብሎ አይነት ረንደም ሰዎች የሆንን ሰዎች መስራት ያለብን ወይም ደግሞ መምረጥ ያለብን ኮንቴንት ሰው ይጠቅመኛል ብሎ የሚያስብ አይነት ኮንቴንት መሆን አለበት ማለት ነው። እንግዲህ እንደዛ አይነት ኮንቴንት ከሰራን ብዙ ኦዲየንስ እንኳን ባይኖርን ሰዎች ሰርች አድርጎ ሊያገኙን ይችላሉ ማለት ነው። ምክንያቱም የኛ ሰው የሚፈልገው አይነት ኮንቴንት ስለሰራን እነሱ ደግሞ ፈልገው እንኳን ሊያገኙት ይችላሉ። ሰርች አድርጎ እንኳን how to get more views ምናምን ብሎ ሰርች ሲያደርጉ አሁን ለምሳሌ የኔን ቪዲዮ ያገኙታል ማለት ነው። ስለዚህ እኔ አሁን እየሰራሁት ያለሁት ቪዲዮ ለሰው ይጠቅማል። ስለዚህ የሆነ ሰው ይጠቀምበታል፣ እንደ መጀመሪያው አይነት ቪዲዮ አይደለም ማለት ነው። ስለዚህ የመጀመሪያ ስህተቴ ኮንቴንት መምረጥ ነበረ። አሁን ደግሞ ኮንቴንት መምረጡ ላይ እንግዲህ አይዲያው አለኝ፣ ስለዚህ እያሻሻልኩ ነው ማለት ነው። ሁለተኛ ደግሞ ተምኔል እና ታይትል ነው ማለት ነው። ሶ እኔ ከዚህ በፊት ሲሰራ የነበረው ዝም ብዬ አይነት ቪዲዮ ነው የምሰራው ብያቸዋለሁ። ሁለተኛ ደግሞ ተምኔልም ስሰራ ስጀምር ማለት ነው እኔ ቪዲዮ ሰርቼ በቃ እስኪ ፖስተው ድረስ በጣም ነው የሚያስቸኩለኝ ማለት ነው። በቃ እኔ እንጃ በአንድ ቫይራል መውጣ ምናምን ነው መስለኝ፣ ብቻ በቃ አልጠብቅም፣ በቃ አላስብበትም። አንድ መራር እውነት አልንገራችሁ፣ እኛ ጀማሪ ዩቲዩበሮች እየተወዳደርን ያለ ነው ዩቲዩብ ላይ በጣም የተሳካላቸው በጣም ብዙ ሰብስክራይበር ያላቸው ሰዎች ጋር ነው። ኢማጂን አድርጉት እስኪ እኔ የምሰራው ቪዲዮ ምንም ቪው ያሌለው ምንም ላይክ ያሌለው የእሸቱ መለሳ በጣም ብዙ ቪው እና ብዙ ላይክ ካለው ቪዲዮ ጋር ጎን ለጎን ወይም ደግሞ ከላይና ከታች ሆኖ ቢመጡ የትኛው ላይ ክሊክ አድርጎ ገብቶ የሚያዩ ይመስላችኋል? በእርግጠኝነት የእሸቱ መለሳ ላይ ነው የሚገቡት። ምክንያቱም ብዙ ላይክ ያለው ብዙ ቪው ያለው ብዙ ኳሊቲም አለው ብሎ ስለሚያስቡ ማለት ነው። በነገራችን ላይ የዩቲዩብ ሰዎች ሁላቸውም አንድ አይነት ባህሪ ያላቸው ማለት አይደለም። ለምሳሌ ዩቲዩብ የገባው አንድ ሰው ማለት ነው እንዴት ቪውን እንዴት ሰብስክራይበር ማሳደግ እንዳለበት ለመማር ከሆነ ወደ ዩቲዩብ የመጣው ሞስት ፕሮባብሊ እኔ የምሰራው ቪዲዮ ወይ ደግሞ እኔ የምሰጠው ታይትል እና ተምኔል ያንን የሱን ጥያቄ የመመልስለት ከሆነ የኔ ቪዲዮ ላይ ክሊክ አድርጎ ሊገባ ይችላል ማለት ነው። ተምኔሉን አሳምረን ርዕሱንም ደግሞ ማለት ነው እነሱ ገና ሲያዩት እኛ ጋር የሚፈልጉት ነገር እንዳለ የምናገር አይነት ታይትል መሆን አለበት ማለት ነው። ሌላኛው ደግሞ ሁክ ነው። እንደምንም ተምኔላችን ላይ ክሊክ ተደርጎ ሰው ወደ ውስጥ ሲገባ ወደ ቪዲዮ ሲገባ ከመጀመሪያው ደባሪ ከሆነ ሰው ጥሎት ይሄዳል። የሚፈልገውን ነገር እንደማያገኝ በመጀመሪያ 30 ሰከንድ ውስጥ ካወቀ ጥሎን ይሄዳል እና ይሄ ሁክ መኖር አለበት። ለሰዎች ገና እንደገቡ
እነሱ የሚፈልጉት ነገር እኛ ቪዲዮ ውስጥ እንዳለ ማሳየት መቻል አለብን ማለት ነው። ሰዎች የሚፈልጉት ነገር እንዳለ እርግጠኛ ከሆኑ ይጠብቃሉ እስኪያገኙ ድረስ ማለት ነው። ስለዚህ እስከ መጨረሻ ይቆያሉ። ነገር ግን ገና እንደገቡ የሚፈልጉት ነገር እንዳለ የኛ ቪዲዮ ዝም ብሎ እየተንዛዛ ከሆነ ጥለውን ይሄዳሉ። በዛ መልኩ ሰዎችን እናጣለን ማለት ነው። አራተኛው ደግሞ ኒሽ ነው ማለት ነው። ብዙ ሰዎች ኒሽን ኢግኖር አድርጉ ይላሉ ለጀማሪዎች ማለት ነው። ነገር ግን አሁን ዩቲዩብ እኔ ምን አይነት ቪዲዮ እንደማይ ያውቃል። ስለዚህ ቪዲዮቹ ሲለቀቁ ለእኔ ሪኮመንድ ያደርጋቸዋል ማለት ነው። እንደዛውም እኛ ሰርተን የምንለቀውን ቪዲዮ ብዙ ጊዜ በአንድ ቶፒክ ላይ የሚሰሩ ከሆነ በአንድ ዘርፍ ላይ የሚሰሩ ከሆነ በጊዜ ሂደት ውስጥ የኛን ኦዲየንስ ያውቃል፣ ለነሱ ሪኮመንድ ያደርጋል ማለት ነው። ነገር ግን ዛሬ ዴይ ኢን ማይ ላይፍ፣ ነገ ደግሞ የመጽሐፍ ሪቪው፣ ከነገ ወዲያ ደግሞ ሌላ አይነት ዘርፍ ሌላ አይነት ቪዲዮ የምንሰራ ከሆነ የተለያየ ኮንተንት በየሳምንቱ የተለያየ አይነት ኮንተንት የምንሰራ ከሆነ ዩቲዩብ ለኛ ኦዲየንስ በመምረጥ ላይ ግራ ይገባዋል ማለት ነው። ስለዚህ በተቻለ መጠን የምንሰራው ኮንተንት ተመሳሳይ መሆን አለበት ማለት ነው። ቢያንስ ከ30 እስከ 40 የሚሆን ቪዲዮዎች ተመሳሳይ አይነት ዘርፍ ላይ ቢሆኑ ይመረጣል። ጥናቱን ካደረግኩና ችግሬን ከተረዳው በኋላ ከዛ ያገኘሁትን እውቀትና ኢንፎርሜሽን አንድ ቪዲዮ ላይ አፕላይ በማድረግ ለሙከራ አንድ ቪዲዮ ለቅቄ ነበር። እንግዲህ ለሙከራ ብዬ ነው የለቀኩት ማለት ነው። እና በዛ ሰዓት 88 ሰብስክራይበር ነበረኝ። አሁን ደግሞ እዩት 101 ሰብስክራይበር ነው ያለኝ። እዩት ይሄንን ኮሜንት አያችሁት? የምር በጣም ደስ አለኝ። በጣም ደስ ያለኝ ረውዳ አብረን እንስራ፣ እኔም ተመሳሳይ ችግር እያጋጠመኝ ነው አለ። አይታችሁታል? ማሻአላ በጣም እኔ እንጃ ብቻ አላቅም። በቃ ለእኔ በጣም ቢግ ዲል ነው ለእኔ ማለት ነው። ምክንያቱም እኔ የሚሰራው ቪዲዮ ሰውም ሪሌት ያደርግበታል ማለት ነው። አክቹዋሊ ሰው ራሱን እኔ በምሰራው ቪዲዮ ውስጥ እያየ ነው። ስለዚህ ለእኔ በጣም በጣም ነው ይምር በቃ እኔ እንጃ በጣም ነው ደስ ያለኝ፣ ውስጤ በጣም ነው ደስ ያለው ማለት ነው። እናም ግን መልሼለታለሁ፣ አብረን እንሰራለን፣ አብረን እንሰራ በጣም ደስ ይለኛል ብዬው ነበረ፣ ግን አላየውም መሰለኝ። አሁንም ደግሞ ይሄንን ቪዲዮ እያየ ከሆነ ከአንተ ጋር ለመስራት ዝግጁ ነኝ። ገብቼ ደግሞ ቪዲዮዎችንም አይቻለው፣ ማሻላ ናቸው። እስካሁን ድረስ ቆይታችሁ ስላዳመጣችሁን በጣም በጣም አድርጌ ነው የማመሰግነው። ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳይረሳ። ኮሜንት አድርጉልኝ፣ እያንዳንዱ ኮሜንት እመልሳለሁ። ያው አሪፍም ከሆነ አሪፍ ነው በሉት፣ መሻሻል ያለበት ነገር ካለም መሻሻል ያለበት ብላችሁ ጻፉልኝ። አመሰግናለሁ። ባይ